ከሄርሜላ ጋር እንዲሆን ማልፈልገው ከሩታ ጋር እንዲሆን ስለምፈልግ ነው። ይሄ እኮ ግልጽ የሆነ ምክንያት ነው። አብርሃምና ሩታ አንድ ላይ እንዲሆኑ ፈልግ ከሆነ አድርግ። አብርሃም ወደ ሩታ እንድትመጣ አድርግ። ያ የማትፈልግ ከሆነ ደግሞ ደስታና ሩታ አንድ ላይ እንዲሆኑ አድርግ። እንዴት መተዚህ ጋር አትውቀሰኝ። ወንድም ፍላጎቱ ኦሬዲ ተናግሯል። ልጅ አይደለም አብርሃም፣ ህፃን ልጅ አይደለም። እጅጉን አስራ አምጥታ ከሩታ ጋር ኑር ልትለው አትችልም። ስለዚህ ልጁ በራሱ አስተሳሰብ በራሱ አመለካከት የሚጓዘው ስለሆነ በግድ ከሩታ ጋር መሆን አለበት ልትለው አትችልም። ሩታ መሆን ያለባት ከሚወዳት ከሚያፈቅራት ከሚጨነቅላት ከደስታ ጋር ነው። በቃ ህይወቷን ትኖርበት። ልቀቃት። ወንድምህ የሚልቀቃት ልትሆን ደግሞ የምትችለው ከአብርሃም ጋር ነው። ይሄ ነው ማስረግጬ እየነገርኩህ። አብርሃም እና ሩታ ነው አንድ ላይ መሆን የሚችሉት። ስለ ሩታ ግድ ይሰጣችሁ ከሆነ ስለ ሩታ ብትጨነቁ ከሆነ ከደስታ ጋር እንዲገናኙ መንገድ መክፈት ነው። መታችሁ እዚህ ጋር ዝም ብላችሁ አታውሩ። መንገድ ክፈቱ። አንድ ላይ እንዲገናኙ አንድ ላይ እንዲሆኑ አድርጉ ከቻላችሁ። እዚች ጋር እየቻለና እየሞከረ ያለ ሰው መታችሁ አትውቀሱ። ከወንድም ጎን ነው መሆን ያለበት። እዚህ ጋር በቃ እስከዛሬ በቃ ለሩታ አስበላታል አስበላታል እያልክ ነው። ከወንድም ጎን ነው መሆን ያለበት። ወንድምህ ከሄርሜላ ጋር እንዲሆን ስለሚፈልግ አንተም ይሄን ነገር መቀበል አለብህ። ቡዜም አንተም አብርሃምም ከሄርሜላ ጋር እንዲሆን ነው የምትፈልጉት። ደባዝች ጋር ምንም ማስመሰልም የሆነ ሌላ ነገር መፍጠርም አይጠበቅም። ሰላም ሰላም፣ ውድና የተከበራችሁ የኔ ምርጥ ቤተሰቦቼ እንዴት ናችሁ? እኔ ያለው ፈጣሪ መስከን። እንግዲህ ሁላችሁም በያላችሁበት ሰላም ቸር ሆነልኝ። ያው ዛሬ ወደ እናንተ መጥቻለሁ። ያው ከዚህ በፊት የሚለቀቁት ቪዲዮ አይታችኋል። ትላንትናም ከአቤል ጋር ተገናኝተን የተፈጠሩት ነገሮች እንዳለ አይታችኋል። አቤል ምን ማድረግ እየሞከረ እንደሆነ ምን እየሰራ እንደሆነ ሁላችሁም አይታችኋል። በዚህ ልክ ሩታን እንደዚህ ሊያወራት እንደዚህ አይነት ነገር ሊያደርግ ለምን እንደፈለገ ባይገባኝም በሰላማዊ መንገድ አውርተን ለመፍታት ሞክረን ነበር። ሩታንም ዲስሪስፔክት እንዳያደርጋት ምንም ነገር ይሄ ለሄርሜላ አግዞ ወይም ለሆነ ሰው ሳይድ ይዞ እንዲያወራ ስላልፈለኩኝ ትላንትና እንዲያገኛትም በኔ በኩል አልፈለኩም ነበር። በኋላ ቢያገኛትም ትንሽ እንትን ለማለት ሞክሬ ነበር። ነገር ግን አቤል ነዛ የአብርሃም ጓደኞች ምናምን ትላንትና ሩታ ቤትም ድረስ ሄደው ብዙ ነገር አድርገዋል። አይታችኋል። በዚህ ልክ ለምን እንደዚህ ሊያደርጉ እንደፈለጉ አይገባኝም። ያቺ ሄርሜላ ማለትም ይሄ እንደዚህ ስላችሁ ለሷ ከበር ምናምን ሳይኖረኝ ቀርቶ ሳይሆን ያው በነገራችን ላይ አንድ ሰው የምታከብሩት ራሱ ሲከበር ነው። ማለት የሆነ ሰው ክብር እንዲኖረው የሚያደርገው ራሱ ነው። መከበር በራስ ነው አይደል እንዴ? እሷ ደግሞ መከበር አልፈለገችም። ብዙ ነገር ለማድረግ እየሞከረች ነው። ስለዚህ አቤልም ሆነ አብርሃምም ሆነ ብዙዎቻችሁ ሩታን ብዙ ነገር ለማድረግ እየሞከራችሁ ነው። ኤኒዌይስ ያም ሆነ ይህ ከዚህ በላይ ይበቃል። ገባችሁ? ዛሬም በዚህ መልኩ የመጣሁት ትንሽ ተናድጃለሁ። ምክንያቱም የአብርሃም ወንድም ኤፍሬም ትላንትና ያደረገ ያለውን ነገር አይታችኋል። ማለትም ከአብርሃምም ጋር ነው፣ ከሄርሜላም ጋር ነው፣ ከሩታም ጋር ነው። ይሄ ነገር ሊገባኝ አልቻለም። ገባችሁ? ለምን እንደሆነ አላውቅም። የሰው ልጅ የሆነ አቋም ሊኖረው ይገባል ብዬ አስባለሁ። በአቋም መመራት አለበት። እዚህም እዛም የሚል ከሆነ ያ ሰው ያቋም ሰው አይደለም ማለት ነው። ያቋም ሰው ደግሞ ካልሆነ ያ ሰው እያስመሰለ ነው። ስለዚህ እኔ ይመስለኛል ኤፍሬም ከወንድሙ ጎን ነው የሚመስለኝ። አንዳንዴ ብዙ ሰዎች እንዳያችሁ ለሩታ አስብልሻለሁ፣ እጨነቅልሻለሁ፣ ካንቺ ጎን ነኝ እያሉ ሲከዷት ጀርባዋ ጋር ሄደው ሲወጓት ስለሷ መጥፎ ነገር ሲያወሩ ብዙዎቻችሁ አይታችኋል። ለሩታ አለንሽ፣ ፊት ለፊቷ ላይ አለንልሽ፣ ከጎንሽ ነን ሁሉም ነገር ምናምን ብለው እሷ ፊት ያስመስላሉ። ነገር ግን ከሷ ዞር ሲሉ ብዙ ሰው ሲያስመስል ብዙ ነገር ሲያደርግ አይታችኋል። እና ኤፍሬምም ላይ እያየሁት ያለው ነገር ይሄ ነው። ገባችሁ? ትላንትና ያው ከሄርሜላ ጋር አብርሃም ተገናኝተው በቃ ሄርሜላ ከአብርሃም ጋር እንድትሆን ብዙ ነገር እያመቻቸ ነበር። ብዙ ስራዎች እየሰራ ነበር ኤፍሬም። ማለትም በቃ አንቺ ፍላጎትሽ የአብርሃምን ፍላጎት ይሄ ከሆነ ሄርሜላና አብርሃም በቃ እኔ አንድ ላይ እንድትሆኑ ፈልጋለሁ ምናምን ብሎ እያወራ ነበር። ሩታ ጋር ደግሞ ሄዶ አብርሃም ከሄርሜላ ጋር መሆን የለበትም ከአንቺ ጋር ነው መሆን ያለበት፣ ሁለታችሁ አንድ ላይ ነው የሚሆኑ። ከዚህ በፊት ካያችሁ ኤፍሬም ሩታንም እዛ ጋር እንትን ይላል ሄርሜላንም እንደዚህ ማይሆን ነገር ነው። ገባችሁ? ኤፍሬም መጥቷል እና ከሱ ጋር ማወራችሁ ነገር ይኖራል። ካሌባ ኤፋ እንዴት ነሽ? አራደል አማኑ ደህና ነህ? አለን ሁሉ ሰላም እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ፋሚሊ እንዴት ናችሁልኝ? አላችሁልኝ ወይ? አማን ነው? አማን ሁሉ ተማም ነው ያለው። እግዚአብሔር ይመስገን። ቸሩ መድኃኒዓለም ይመስገን። አሜን አሜን። እሱ ይመስገን። ክብርና ምስጋና ለሱ ይሁን። አሜን። ኤፋዬ እና ዛሬ በርግጥ ለአንድ ጉዳይ ነው የፈለኩት። ሰሞኑ እየተፈጠሩ ያሉት ነገሮች አንተም የምታያቸው የምታውቃቸው ጉዳዮች ናቸው እና እኔ አሁን ግራ እየተጋባውና አንዳንድም ሰዎች በጣም የሆነ ኮንፊውዝ እየሆኑ ነው። እስቲ አንድ ጥያቄ ልጠይቅህ። አንተ
አብርሃም ከሩታ ጋር እንዲሆን ነው የምትፈልገው ወይስ ከሄርሜላ ጋር እንዲሆን ነው የምትፈልገው? ምን አይነት ጥያቄ ነው? ቀጥተኛ ጥያቄ ነው። ማለትም ያው ሰሞኑ እየተፈጠሩት ያሉት ነገሮች አይተሃል እና ደግሞ ያንተን ሀሳብ ምናልባት ስታወራ እንደሰማነ ከሆነ ያው አብርሃምና ሩታ አንድ ላይ እንዲሆኑ በማውራት ደረጃ ብዙ ነገር እያደረክ ነው፣ እሱን አይተናል። ነገር ግን አሁን ትክክለኛ የሆነ ሀሳብ፣ ትክክለኛ ፍላጎት፣ የውስጥ ስሜት ማለት የላይ ሳይሆን የውስጥ ስሜት ማወቅ ስለምፈልግ ነው ይሄን ጥያቄ የምጠይቀህ። ገባ? ሄርሜላና አብርሃም አንድ ላይ እንዲሆኑ ነው የምፈልገው? ሩታና አብርሃም አንድ ላይ እንዲሆኑ ነው የምፈልገው? ሩታና አብርሃም አንድ ላይ እንዲሆኑ። አይ ይሄ እውነት ለመናገር ለመመለስ አህል ብቻ አይደለም እንድመልስልኝ የምፈልገው። ምክንያቱም ትላንትና ለምሳሌ አንዳንድ ነገሮች አይቻለሁ። አብርሃምና ሄርሜላ አንድ ላይ እንዲሆኑ ነገሮች እያስተካከልክ ነበር። ገባ? እዚህ ጋር ደግሞ ሩታ ኤፍሬም ከጎኔ ነው፣ ምንም ቢፈጠር ምንም ቢደረግ ኤፍሬም ወንድም ያለ ምንም ቢፈጠር ከጎኔ ያለ እንደ አብርሃም የማይከዳኝ እንደ አብርሃም እዚህም እዛ የማይል ኤፍሬም አለ ብላ የምትኮራብህ ማለት በቃ ከማንም በላይ የምታምናት ሴት ነች። ስለዚህ አንተ ደግሞ ትናንትና ያደረካቸው ነገሮች አሉ። ስለዚህ ይሄ ነገር ሊጋጭብህ አይችልም። ምንድን ነው ያደረኩት? አንዴ ልብ ያውቀዋል። ትናንትና ሄርሜላና አብርሃም ሄርሜላና አብርሃም አንድ ላይ ታርቀው አንድ ላይ እንዲቀጥሉ ስታመቻች ነበር አይደል እንዴ? አሁን እኔ አንተ ነገር ሊገባኝ አልቻለም። ገባ? አንዴ እዚህ አንዴ እዛ ነው እያልክ ያለው። ያለ በመጀመሪያ ደረጃ የመጀመሪያው ጀምረን እኔና ሩታ አብርሃምን ጠርተነው ነበር። ያው ጥፋቱ ምንድነው ቶሎና ምናምን ብለን ነው አስቸኩላለው የጠራነው እና ደግሞ መጣ። ያው ያለ መግባባት ነገር ተፈጠረ። መኪና እየነዳው ነገር በሆነስ እንዴት እንደዚህ አይነት ነገር ታደርጋለህ ምናምን ነገር እያለ ይቅርታ እየጠየቅነው ምናምን ነገር እያለ እሷ መጣ የሆነ ነገር ፈጠረች። ያ ነገር ነው ማስማማት ወይም ደግሞ ያ ነገር በእኛ ምክንያት ስለሆነ በእኔ ምክንያት ስለሆነ ያ ነገር የተፈጠረው ግዴታ ማስማማት አለብኝ። ከወንድሜ ጋር መጣላት የለብኝም ድጋሚ። ገብቶሃል? ስለዚህ በእኔ ምክንያት ነው አብርሃም ፈልጓለሁ የመጣው እኛን የጠራነው እዛች ጋር ሙካታ የተፈጠረው በእኛ ምክንያት ነው። ስለዚህ ያ ነገር መጨረስና ማብረር ነበረብኝ። ጨረስኩት፣ አበረርኩኝ። አሁን ሌላ ነገር ምንድነው? ከወንድሜ ጋር መጣላት ነበረብኝ። አይ ነው ከዚህ በፊት አሁን አንተ ስታረግ የነበረው ሄርሜላና አብርሃም አንድ ላይ እንዳይሆኑ ብዙ ነገሮች ስታረግ ነበረብህ። ስለዚህ አንተ ደግሞ እዛ ጋር ሁለቱን ማስታረቅ አይጠበቅብህም። በመጀመሪያ ደረጃ ምክንያቱም አንድ ላይ እንዲሆኑ አብርሃም ወደ ሩታ ማድረግ ብንችለው ከአብርሃም ጋር ተጣልተን ወይ ከአብርሃም ጋር አሁን የዛሬ ምንም ነገር ማድረግ ብንችል ከአብርሃም ጋር ጸብ ነበር። ነገራቶችን ባላረጋጋ ኖሮ ከአብርሃም ጋር ጸብ ውስጥ ነበር ብገባው። ይሄ ደግሞ የታወቀ ነው። እዛች ጋር በጣም እንትን ብሎ ነበር፣ እየጮኸ ነበር። ሄርሜላ ደግሞ መጣች። ሄርሜላ ለቃው ስትሄድ ምን አይነት ስሜት እንደሚሰማው ታውቃለህ። ከዛ ያ ሁሉ የሆነው ባንተ ነው ብሎ ነገ ላይ መምጣቱ አይቀርም። ገብቶሃል? ነገ ላይ መውቀሱ አይቀርም። ስለዚህ በቃ ነገራቶችን ፊክስ ማድረግ ነበረብኝ። ፊክስ አደረኩት። ድጋሚ ነገራቶችን ማበላሸት አልፈለኩኝም። ለዛ ነው ይኸውልህ፣ ነገራቶች ማበላሸት አለማበላሸት ሳይሆን ሲጀመር አንተ ከወንድምህ ጎን ነህ። ለአብርሃም ነው የምታግዘው። ለሩታ አለሁልሽ እያልክ እያስመሰልክ እንደሆነ ነው እየገባኛለሁ። ስለዚህ ለሩታ አስብልሻለሁ፣ እጨነቅልሻለሁ፣ ካንቺ ጎን ነኝ የምትላቸው ነገሮች ሊጋባኝ አልቻለም። ወንድምህ ስጋህ እንደሆነ እያወቅ አንተ ደግሞ የሆነ ከእውነ ጎን መቆም ሲገባ እዛ ጋር ሌላ ነገር እያደረግክ ነው። ደግሞ መሆንም ያለብህ አሁን በዚህ ልክ አታስመስልም። የሆነ ሌላ ነገር ለመፍጠር ባይሞከር ጥሩ ነው። ወንድምህ ለወንድምህ ነው ማገዝም ያለብህ፣ ከወንድምህ ጎን ነው መቆም ያለብህ። ዝም ብለህ እኮ ነው እያወራህ ያለው አይደለም። መሰራት ታርጌት አድርገህ አውራ አይደለም ኤፍሬም። እኔ ምንም ዝም ብዬ አይደለም ያሰብኩት ነገር አለ። ለምሳሌ እንዴ እዛ ጋር እኮ አንተ ሄርሜላም እያልክ ነው፣ ሩታም እያልክ ነው። ሁለት እግር አለኝ ተብሎ ለዛፍ ላይ አይወጣም አይደል እንዴ? ስለዚህ አንድ ነገር ላይ መጽናት አለበት። የትኛውም ሰው አንድ ነገር ላይ መጽናት አለበት። ወይስ አብርሃም ሁለቱም ሴት ጋር ሄርሜላም ጋር ሩታም ጋር እንዲሆን ነው አንተ የምፈልገው? ሁለት ሰው ጋር አግብቶ እንዲቀመጥ ነው የምፈልገው? እንዴት እንደማስረዳ አላውቅም። ካሌብ በመጀመሪያ ደረጃ ስለ ሩታ የሆነ ነገር እንድታወራ አልፈልግም። እኔና ሩታ ራሳችን እንተዋወቃለን። ምን እንዳሰብን ምን እንደምናደርግ ሁሉም ነገር እንተዋወቃለን። ስለዚህ አንተ መተህ የሆነ ነገር አትበል። በመጀመሪያ ደረጃ ሁለተኛ ነገር ደግሞ ከሁለቱም ጋር እንዲሆን ብፈልግ ኖሮማ ድሮ ነበር መተዋቸው። ገብቶሃል? አይመለከተኝማ። አሁን እኮ የሁሉ ነገር እየለፋው የሁሉ ነገር እያደረግኩ ያለሁት ከሩታ ጋር እንዲሆን ነው እንጂ ከሄርሜላ ጋርማ እኮ ሆኗል። ያለቀ ጉዳይ ነው። እኔ እኮ ማስደረግም የለብኝም። ከሄርሜላ ጋር ሆንም ማለት እኮ የለብኝም። ኦልሬዲ ልጅ ሆኗል። የጨረሰው ጉዳይ ነው። ከሩታ ጋር ስላልሆነ ነው የሁሉ ነገር እየለፋውና ያለው። ኤፍሬም አንድ ነገር ልንገርህ፣
ሩታ ብዙ ሰዎች አምና ብዙ ሰዎች ወዳጄ ናቸው ብላ ብዙ ሰው ሲከዳት አይተናል። ብዙ ሰው ጀርባው ጋር ሄደው ብዙ ነገር ሲያደርግ አይተናል። ገባ አለሁልሽ እጨነቅልሻለሁ እያሉ ብዙዎቻቸው ተቀይረው አይተናል። በዚህ ሁሉ ደግሞ ሩታ እየተጎዳች እንደሆነ አንተም ታውቃለህ። ድጋሚ ደግሞ ወንድምህም ጎድቷት አንተም ደግሞ በዚህ ልክ ሌላ ነገር አድርገህ እንድትጎዳት አንፈልግም። ምንድነው መጎዳት? ለምን ዝም ብለህ የምትወራው? አሁን እንኳን ዝም ብለህ ነው እያወራህ አይደለም ኤፍሬም። ለምን ነው አይ ነገሮችን ለመሸሽ አትሞክር። አይ ነው አይደለም ዝም ብለህ ነው እያወራህ አይደለም። ዝም ብዬ አይደለም እያወራህ ዝም ብለህ አታውራ። ሁለተኛ ነገር ደግሞ ማለት ስለሌሎቹ ሩታ ስለከዷት ሰዎች ምናምን አይመለከተኝም። እኔ እስካልከዷት ድረስ እንዴ ሩታን ሄደህ መጠየቅ ትችላለህ። ኤፍሬም አሁን ካንቺ ጋር ነው። ሩታማ አምናለች እኮ አምናለች። ግን ደግሞ አንተ ደግሞ የምታደርጋቸው ነገሮች ትንሽ ደስ አይሉም። ወይስ አንተ አሁን እኔ አንድ ነገር ብቻ ልጠይቅህ፣ አብርሃም ከሁለት ሴት ጋር ሁለት ሴት አግብቶ እንዲኖር ነው የምፈልገው አይደለም? እኔ ሰማኝ እኮ አይደለም ወይ ደግሞ መግባባት አልቻለም ነው እየነገርኩህ እኮ ነው። በምንድን ነው የምትሰማው? በጆሮ ነው የምትሰማው? በጆሮ የምትሰማ ከሆነ በጆሮ አዳምጠኝ። ሩታ እና አብርሽ አንድ እንዲሆኑ ነው የሚፈልገው እኮ አልኩኝ። ወይስ ሌላ ነገር እንደሆነ ነው የምፈልገው? በቃ አንተም ወንድምህን ከሄርሜላ ጋር ዳረው፣ ሩታም የራሷ ህይወት ትምረጥ። በቃ በዚህ ልክ አታስጨንቃት። አንተ ከጎኗ ስላለ ነው እያስጨነቃት እየተጨነቀችም፣ ወንድምህም እንደዛ እያወራባት እንደዛ በሄደበት የሷን ስም በመጥፎ ነገር እያነሳው ዝም እያለች ያለው አንተ ወንድሙ ጎኗ ስላለ ስለሱ ክፉ ማንሳት ስለደበራት ነው። በቃ እሷም የራሷ ህይወት ትምረጥ፣ እሱም በቃ የራሱ ህይወት መርጧል። በቃ አንተ ማድረግ ያለበት ከዛሬ አድርጋል፣ ከልብህ እያደረክ ስላልሆነ ይበቃል ብዬ አስባለሁ። የማይመስል ነገር አታውራ። እዚህ ጋር ሌላ ክፉ ነገር እንዳወራ አታድርገኝ። አንተ ከልቤ ይሁን ከአንጀቴ ይሁን ከውስጤ ይሁን ምንም የምታውቀው ነገር የለም። ዝም ብለህ በመጣልኝ ወሬ አታውራ። በመጀመሪያ ደረጃ እንደዚህ አይወራም። ለንግግር ራሱ ስነ ስርዓት ይኖርክ። አክብሬ የመጣሁት በስነ ስርዓት አክብረኝ አውራኝ። አልበለዚያ ልሂድ ነው። መግባባት ካልቻልን እሄዳለሁ። ከልቤ ከነገር እሷ ሩታ ታጣለች ሁሉ ነገር። ስለዚህ ስነ ስርዓት ይኑርና በስነ ስርዓት ብታወራኝ ከሆነ አውራኝ። እኔ በስነ ስርዓት ነው እያወራሁ አይደለም። እኔ ከዚህ በላይ እንዴት ላወራ? ቆይ አይ ነው አይደለም። አንተም እኮ መረዳት አለብህ እንደ ትክክለኛ ሰው ማለት ነው። እኔ አሁን እዚች ጋር እያወራሁ ያለሁት ትክክለኛ የሆነ ነገር ነው። አብርሃም ኦልሬዲ ሩታን አይፈልጋትም አይደል እንዴ? እኛ ብዙ ሞከርን፣ ብዙ ለማኛም አንተ ለፍታል፣ ይገባኛል። ብዙ ሞከርን፣ ብዙ ለማስተካከል ሞከርን። እኛም ጓደኛሞች ብዙ ተጣላን፣ ተፋጨን። ነገር ግን አብርሃም ፍላጎቱና ሐሳቡ ሄርሜላ ጋር ነው አይደል? በቃ እሱም ከሄርሜላ ጋር ይኖር፣ ሩታም የራሷ ህይወት ትምረጥበት። በቃ ሲቀጥል ደግሞ ሩታም የሚወዳት የሚያፈቅራት ከሚንከባከባት ነገዋ ከሚያሳምርላት ወንድ ሰው ጋር ነው ከደስታ ጋር ነው መሆን ያለበት። በቃ ብዬማም ነው። ስለዚህ የምትጨነቅላት የምታስብላት ከሆነ ለሩታ ህይወት በጣም ያስጨንቀኛል ብላ በምታስብ ከሆነ ሩታ መሆን ያለባት ከሚወዳት ከሚያፈቅራት ከሚጨነቅላት ከደስታ ጋር ነው። በቃ ህይወቷን ትኖርበት። ልቀቃት፣ ወንድምህ የሚልቀቃት። ልትሆን ደግሞ የምትችለው ከአብርሃም ጋር ነው። ይሄ ነው ማስረግጬ እየነገርኩህ ነው። አብርሃም እና ሩታ ነው አንድ ላይ መሆን የሚችሉት። ይሄ እኮ እንደማይሆን አንተ ራሱ ጠንቅቀህ ታውቀዋለህ። ምክንያቱም ወንድምህ እያደረገ ያለው ነገር ታያለህ። ወንድምህ ፍላጎቱ ኦልሬዲ ተናግሯል። ልጅ አይደለም አብርሃም፣ ህፃን ልጅ አይደለም። እጅጉን አስራ አምጥተህ ከሩታ ጋር ኑር ልትለው አትችልም። ስለዚህ ልጁ በራሱ አስተሳሰብ በራሱ አመለካከት የሚጓዘው ስለሆነ በግድ ከሩታ ጋር መሆን አለበት ልትለው አትችልም። በጊዜ ገደብ ደግሞ ይሆናል። ምንድን በጊዜ ገደብ ሩታ ትጎዳ እንዴ? ከኔ ጋር ይሆናል እያለች ከማንም ጋር ዞሮ እየመጣ እሷ ጋር ሊሆን ልትቀበለው ትችላለች እንዴ? የእሷም ስሜት እኮ መረዳት አለብን ሁላችንም። በዚህ አጋጣሚ እኔ በጭፍን መፍረድ የለብንም ብዬ አስባለሁ። ገባ? የእሷንም ስሜት ፍላጎት እንረዳ። ለልጇ ብላ ብዙ ዋጋ እየከፈለች ነው። በቃ እሺ፣ ምርጫዋን ተወላተ ለራሷ። በቃ አንተ ሁላት አንተም በቃ ጎኗ ጋር ሆነ ከወንድም ጋር እንዲሆን አትጨቅጭቃት። እሺ፣ አሁን አንተ ምክር ነው አይደል? በጣም አመሰግናለሁ። ምን አይነቱ ልጅ ነው እናታችሁ? አስተሳሰብ የላችሁም። እንዴት ነው የምታስቡት? ሁላችሁም አንድ ናችሁ። ሁላችሁም በዚህ ልክ ተመሳሳይ ማሰብ ይከብዳል። ትንሽ ትሻላላችሁ ብዬ ማስባችሁ ሰዎች ራሱ አንድ ናችሁ። ይኸውልህ ኤፍሬም፣ እኔ ቢሆንና ቢሳካ እውነት ለመናገር ደስ ይለኛል። ምክንያቱም ቢሆንና ቢሳካ አይደለም እንዴ? ለምንድን ነው ይኸውልህ ኤፍሬም ትርፎሪ አታውራ እዚች ጋር ቢሆንና ቢሳካ ምናምን ብለህ እዚች አታውራ። ምንም ነገር ሳታደርግ ምንም ነገር ሳትሞክር ቢሆንና ቢሳካ ብለህ አፍን እንደዚህ አትክፈት። በመጀመሪያ ደረጃ ለማሳካት መሞከር አለብህ እንጂ እዚህ ጋር ምኞት አትመኝ። እኛ ብቻ አይደለም። ስማኝ፣ በመጀመሪያ ደረጃ ስማኝ። ቢሆንና ቢሳካ ብለህ አደምድም። ከደስታ ጋር እንዲሆን እየፈለጋችሁ ከደስታ ጋር እንድትሆን እየፈለጋችሁ ብዙ ነገር ያደረጋችሁ ነው። ከአብርሃም ጋር እንድትሆን ምንም ነገር ያደረጋችሁ ነገር የለም። ስለዚህ እዚህ ጋር ቢሆንና ቢሳካ ደስ ይለኛል እንድትል አልፈልግም። በመጀመሪያ ደረጃ አስብ። እኔ እዚህ ጋር እያደረኩ ነው፣ እየለፋው ነው። ስለዚህ እየለፋው ነው። ሩታና አብርሽ አንድ እንዲሆኑ እፈልጋለሁ እያልኩ ያለሁት። አንተ ደግሞ እዚህ ጋር ምንም ነገር ሳለፋ ከደስታ ጋር እንዲሆን ነው የምፈልገው። በቃ አንተ ነው አይደለም?
ከደስታ ጋር እንድትሆን ነው ፈልገው። ፍላጎት እሱ ነው። ምናልባት አብርሃም በዚህ ከቀጠለ ከደስታ ጋር እንድትሆን ነው ፈልገው። በቃ እኔ ደግሞ አልፈልግም። እዚህ ጋር ይኸውልህ አንዳንዴ ይኸውልህ ምናልባት ወንድምህ ሊያስጨንቅ ሊያሳስብ ይችላል። ሄርሜላ ምናልባት ጥሩ ሚስት አትሆኑ ይችላል ብለህ አስበህ ሊሆን ይችላል። እሱ ውስጥ ፈጣሪ ነው የሚያውቀው። ነገር ግን የትኛውም ነገር ከልክ በላይ ከሆነ ከበቃ ይበቃል። ገባህ? ሩታም ብዙ ታገሰች፣ ብዙ ነገር ለማስተካከል ሞከረች። በየቀኑ ሄርሜላም እየመጣች አፍ እንድትከፍትባት አንፈልግም። አብርሃምም እየመጣ በሄደበት የሷን ስም በክፉ ነገር እንዲያነሳ አንፈልግም። ስለዚህ ይሄ ሁሉ ነገር እየሆነ እንዴት አንድ ላይ ሊሆኑ ይችላሉ? እንዴ አብርሃም በግድ እግሩን አስረን አምጥተን ከሩታ ጋር ሁን በቃ መኖር ያለበት ዳር መመስረት ያለበት ከሩታ ጋር ነው ብለን አስረን ልናመጣው አንችልም። ፍላጎቱ ሐሳቡ ብዙ ሞክራል፣ አንተም እኛም ሞክረናል። ይሄ ግልጽ ሁሉም የሚያውቀው ጉዳይ ነው። በቃ ካልሆነ አይሆንም። አታስጨንቃት ሩታን። ማን ያስጨንቃት? ባይዘው ሩታ ያስጨንቃት ሰው የለም። በራሷ ፍላጎትና በራሷ ውሳኔ ሁሉም ነገር እያደረገች ያለችው። ማንም ሰው ተጭኗት አለ ብዬ እያደረገች ያለችው እሷም ስለምትፈልገው ነው ሁሉም ነገር እያደረገች ያለችው። ከብቷላ ኤፍሬም ተጭኗት ምንም ነገር ያደረገችው ነገር የለም። አይሆንም እኮ ማለት ትችላለች። እኔ ሀሳብ ሳመጣ እኮ አይ ይሄ ሀሳብ አይሆንም ይቅር ማለት እኮ ትችላለች። እሷ ትንሽ ልጅ አለች፣ ትልቅ ሰው ነች። ነገራቶችን እንዴት ማስኬድ እንዳለባት ታውቃለች አይደል? ስለዚህ ማይሆን ሀሳብ ከሆነ አይሆንም ማለት ትችላለች። ሲጀመር አንተ ይኸውልህ አንድ ነገር ልንገርህ፣ ከወንድም ጎን ነው መሆን ያለብህ። እዚህ ጋር በቃ እስከዛሬ በቃ ለሩታ አስበላታል አስበላታል እያልክ ነው። ከወንድም ጎን ነው መሆን ያለብህ። ወንድምህ ከሄርሜላ ጋር እንዲሆን ስለሚፈልግ አንተም ይሄን ነገር መቀበል አለብህ። እህትም አይደለም ይኸውልህ፣ ሰማኝ፣ አይመለከትህም እኮ አንተ ቡዜም አንተም አብርሃምም ከሄርሜላ ጋር እንዲሆን ነው የምትፈልጉት። ገባህ? ጋር ምንም ማስመሰልም የሆነ ሌላ ነገር መፍጠር የማይጠበቅብህ በቃ ድርጊት ይናገራል። ደግሞ ማለት ነው ይኸውልህ ካሌብ በጣም እያከበርኩ ነበር እያወራሁት ያለሁት። አንተ ግን ክብር የሚወድልህ ሰው አይደለም እና ደግሞ ክብር እየጠላብህ ነው። ስለዚህ ክብር ቢጠላብህ ከሆነ ደግሞ ችግር የለውም ምንም ነገር ለማድረግ። በመጀመሪያ ደረጃ ሩታን ደግፍ፣ አብርሃምን ደግፍ የምትለኝ አይነት ሰው አይደለሁም። የራሴ ጭንቅላት ያለኝ ሰው ነኝ። በጭንቅላት የምመረሰው ነኝ። በአንተ ጭንቅላት ሰማኝ ባክህ፣ በአንተ ጭንቅላት የምመራ አይነት ሰው አይደለሁም። በመጀመሪያ ደረጃ ጭንቅላት አለኝ። ጭንቅላት የተሰጠኝ ደግሞ ላስብበት። ስለዚህ አስቤበት ምን ማድረግ እንዳለብኝ ማቅ ልጅ ነኝ። በመጀመሪያ ደረጃ ሩታ ጋር የሆንኩበት የራሴ የሆነ ምክንያት አለኝ። እዚህ ተርመተ አብርሃምን ደግፍ የሆነ ነገር ደግፍ እንድትለኝ አልፈልግም። ሲጀመር አብርሃም እኮ ወንድሜ ነው እንዴ። አብርሃምን እኮ ጠላሁት። አብርሃም የሆነ ነገር እኔ ስራውን ያልወደድኩለት የሚያደርገው ነገር አልተመቸኝም፣ አልወደድኩት በቃ እንጂ እኮ ወንድሜ ነው አብርሃም። ወንድሜ አሁን አብርሃምን እኮ ላገሉ አልችልም፣ አብርሃምን ላርቀው አልችልም። ስለዚህ በቃ እያገናዘብክና እያሰብክ አውራ። እኔ ይኸውልህ ባንተ ምክንያት ደግሞ ማለት ነው እንድትጎዳና ምንም ነገር እንዲደርስባት አልፈልግም። ስለዚህ ሁሉም ነገር እያደረኩ ያለሁት ለዛ ነው። ለምን ነው የማይገባ አንተ ዝም ብለህ እንደመጣልህ አፍህን አትክፈትሽ። ስነ ስርዓት ኑሮ በስነ ስርዓት አውራ። ይኸውልህ አንተም ማለት ያው እኔም አፌ አልከፈትኩም እንደመጣልኝ። አይ ብዙ ነገር እያወራለሁ ገባ። እኔ በአንተ ጉዳይ ምናልባት ቪዲዮ አይተህ ታውቃለህ ብዬ አስባለሁ። ለአንተ ተከራክሬ ብዙ ጊዜ አውርቻለሁ። አሁን ደግሞ በአካል ደግሞ በቃ እኔ ደግሞ በአካል ደግሞ ነገሮች ዝም ብለህ ስታሰብ ትክክል የማይመስልህ ሁኔታዎች ይፈጠራሉ። ገባ። እኔ አሁን እንደዚህም እንደዛ ነው ልልህ አልፈልግም። በቃ ሩታን በቃ ባንጫናት እኔም ማለት በቃ እኔም የትኛውም ሰው በቃ አብርሃምም ከሄርሜላ ጋር መሆን ከፈለገ እኔ እሺ፣ እዛ ጋር በሩታ ምክንያት የሚጎዳም ሰው አለ። ገባህ? እየወደዳት እያፈቀራት የሚንከባከባት ሰው እያለ መጎዳት አለበት ብዬ አላስብም። እሷም ደግሞ እዚህ ጋር ውሳኔ መወሰን አልቻለችም። እኛ መሀል ላይ ገብተን እዚህም እዛም እያለን ልጅቷን እያስጨነቅናት እንደሆነ እየተሰማኝ ነው። ስለዚህ ለፍላጎቷ ለሐሳቧ ብንተዋት ብዬ ነው ማምነው። ስለዚህ ይሄ ነገር ደግሞ ልትረዳኝ ይገባል። ወንድምህም ደግሞ ሁለት ዛፍ አለኝ ብሎ ሁለት እግር ላይ እንደማይወጣ መረዳት አለበት። በቃ ውሳኔው ሄርሜላ ነች። ውሳኔው ላይ እንጠብቀው፣ ውሳኔው እናክብርለት። እንዴት እንደማስረዳ አላውቅም። አሁንም ቢሆን አብርሃም ሩታን ፈልጊያታለሁ ያለው ነገር የለም። ሁለተኛ ነገር ደግሞ ይሁሉ እየፈጠርኩና ይሁሉ እያደረኩ ያለው እኔ ነኝ። እሱም ሩታና አብርሃም አንድ ላይ እንዲሆኑ ስለምፈልግ ሩታም ብትሆን ያ ነገር ትፈልጓለች ከአብርሃም ጋር መሆኑ። የልጁ አባት ነው። ብዙ ነገር ውጣ ወረዶች አሳልፈዋል። ዛሬ ላይ ምንም ነገር ቢፈጠር፣ ዛሬ ላይ የፈለጉት ነገር ቢፈጠር ግን ማይረሳና ብዙ ነገራቶችን አብረው ሆነው አሳልፈዋል። ፋሚሊ አለ እዚህ ጋር ደግሞ አንድ የሆነ ቤተሰብ የተቀላቀለ ፋሚሊ አለ። ነገራቶችን ከብዙ አንግል እንየው እንጂ አንተ ቆይ አንተ አንተ አብርሃም ከሄርሜላ ጋር እንዲሆን አልፈልግም። ለምን ነው የማፈልገው? እኔ ስለማልፈልግ ነው። ከሩታ ጋር እንዲሆን ስለምፈልግ ነው። እንዴ በተደጋጋሚ እኮ እየነገርኩ። አይ ምክንያትህ ምንድን ነው? እንዴ በተደጋጋሚ እየነገርኩ ነው። አይገባም። ከሩታ ጋር እንዲሆን ስለምፈልግ እንዴ ምክንያት ይሄ ነው። ለምን ነው እየገባህ አይደለም የማወራው ነገር አይደለም። እኔ አሁን ግልጽ ሊሆንልኝ ስላልቻለ ነው። ግልጽ መሆኑን እየነገርኩ እኮ ነው።
ከሄርሜላ ጋር እንዲሆን ማልፈልገው ከሩታ ጋር እንዲሆን ስለምፈልግ ነው። ይሄ እኮ ግልጽ የሆነ ምክንያት ነው። ከዚህ በላይ ምን አይነት ምክንያት አቅርብ ነው የምትለኝ? እሺ ወንድም ይሄንን ነገር መረዳት ካልቻለስ እኮ እንዲችል እናደርጋለን። እስከዛሬ እየሞከርክ ነው። እስከዛሬ ሁሉም እየሞከረ ነው። ግን ደግሞ ይሄ ሁሉ ጊዜ እየሞከራችሁ አይደለም፣ ዝም ብላችሁ ነው እንትን የምትሉት። ያው ዝም ብሎ በወሬ ነው። ስለዚህ በተግባር ማገዝ ከቻላችሁ አግዙ። በተግባር እያገዘ ነው ኤፍሬም። ካልቻልኩም ነው ስባይ በቃ አላገዛችሁም። እዛ ሄዳችሁ ከረሳ ጋር እንዲሆን ትፈልጋላችሁ። እዚህ መታችሁ የሆነ ነገር ሰምተኛል። ሩታ ከአብርሃም ጋር እንዲሆን ፍላጎት ካላችሁ ተባበሩት። እሱም የሆነ ነገር ከሱ ጋር ከአብርሃም ጋር መጣላት ሳይሆን ከአብርሃም ጋር አብርሃም የሆነ ነገር ማለት ሳይሆን እሱን አረጋግታችሁ ማድረግ ያለበት ነገር ማድረግ ነው። በቃ ይሄ ነው ማለት ነው። ፍላጎቱ ካላችሁ ፍላጎቱ ከሄላችሁ ምንም ነገር አታድርጉ። ከደስታ ጋር እንዲሆን የምትቆነ የምትፈልጉት አመቻቹ። ሩታ ደስታ ሄዳ እንድታገኘው አንድ ላይ እንዲሆኑ ማድረግ ትችላላችሁ። እናንተ እኮ የየራሳችሁ ሙከራ እኮ በሙከራ ትችላላችሁ። ስለ ሩታ ግድ ይሰጣችሁ ከሆነ ስለ ሩታ ብትጨነቁ ከሆነ ከደስታ ጋር እንዲገናኙ መንገድ መክፈት ነው። መታችሁ እዚህ ጋር ዝም ብላችሁ አታወሩ። መንገድ ክፈቱ። አንድ ላይ እንዲገናኙ አንድ ላይ እንዲሆኑ አድርጉ ከቻላችሁ። እዚች ጋር እየቻለና እየሞከረ ያለ ሰው መታችሁ አትውቀሱ። በመጀመሪያ ደረጃ እኔ እየወቀስኩ አይደለም። እውነት ለመናገር ከዚህ በላይ ወቀሳ አይደለም። ይኸውልህ ደስታ እኔ ይኸውልህ ለደስታ መወገንበት ምንም ምክንያት የለም። ቢሆንና ቢሳካ ሩታ ከልጇ አባት ከአብርሃም ጋር ታርቃ ህይወቷን በታስተካከል ደስ ይላል። እንደዚህ እያልክ ደግሞ አይወርማ እንዴ ሁሉ ነገር አድርጎ ብዙ ሞከረን፣ እስከዛሬ ብዙ ሞከረን እኮ ወንድም ይሄን ነገር ሊቀበል ስላልቻለ ሩታ እየተጎዳች ነው መሀል ላይ እኮ። አሁን ይሄ ነገር አታውራ። ቢሆን ደስ ይለኛል የሚል አማርኛ አታውራ እንዴ። መቼም ሊሆኑ አይችልም እያልክ እዚች ጋር ሌላ ነገር አታውራ፣ አታስመስል። አንተ እኮ እያስመሰልክ ነው። እያስመሰልኩ አይደል? ሰማኛ በቃ ሊሆኑ አይች በቃ አንተ አሁን ማነው ሐሳብ ከደስታ ጋር መሆን ነው አይደለም እንዴ? እና ሁለት አይነት ወሬ እኮ እያወራ ያለው ይሁን። ለኔ ሁለት አይነት ወሬ ለማውራት ፈልጌ ሳይሆን ወንድም ሊረዳ ካልቻለ ሊንከባከባ ካልቻለ በየቀኑ እየጎዳት ከሆነ በቃ ሚንከባከባት ሰው ጋር መሆን አለበት። አንተ አሁን ላይ ማን ከማን ጋር እንድትሆን ነው ፈልገው? አሁን ላይ እንዴ ቢሆን ይኸውልህ ወደ ራሱ ከተመለሰ ትዳሩን የሚፈልግ ከሆነ ልጁን ማሳደግ አብሮ የሚፈልግ ከሆነ ኢትስ ኦኬ ከሩታ ጋር ይሁን። ግን ያን ነገር እየፈለገው አይደለም ወንድም ደግሞ ለማድረግ እኔ እየሞከርኩ ነው። መተባበር ከቻልክ ተባበር። በቃ ከኔ ጋር መተባበር ከቻልክ ተባበር። አብርሃም ልጁ እንዲያሳድግ በስነ ስርዓት ከሚስቱ ጋር ከቀድሞ ሚስቱ ጋር እንዲመለስ ብዙ ነገር እያደረኩ ነው። ያ ነገር መተባበር ከቻልክ እኔን ተባበረኝ። አያም ደግሞ ከደስታ ጋር እንዲሆን ከሆነ የምትፈልገው ሄደ ደስታን ተባበረው። አለቀ። እዚህ ጋር መተህ ከኔ ጋር ምንም ነገር ወሬ አታውራ። እንዴ ምን አይነት ነገር ነው ማለት? እሺ የማይመስል ነገር አታውራ። እሺ እውነት ለመናገር እኔ የማይመስል ነገር በፍጹም አላወራም። ነገር ግን አብርሃምና ሩታ አንድ ላይ እንዲሆኑ የምትፈልግ ከሆነ አድርግ። አብርሃም ወደ ሩታ እንድትመጣ አድርግ። ያ የማትፈልግ ከሆነ ደግሞ ደስታና ሩታ አንድ ላይ እንዲሆኑ አድርግ። እንዴ እኔን መተህ እዚህ ጋር አትውቀሰኝ። የሆነ ነገር ካላደረክ እኔ ምን ላድርግ? እኔ እኮ እያደረኩ ስለሆነ አንተ እዚህ መተህ ብትወቅሰኝ እኔም አንተ የሆነ ነገር አድርግና እኔ መጥቼ እወቅስሃለሁ። በቃ አለቀ። እሺ ለመጨረሻ ጊዜ አንድ ነገር ልንገርህ፣ ገባህ? እኔ ምንም መጣላትም ከማንም ሰው ጋር መጋጨት አልፈልግም። አብርሃም እውነት ገብቶት ተረድቶት ልጁን ከልጁ እናት ጋር ማሳደግ ከሚፈልግ ከሆነ ሩታን የሚያፈቅራት የሚወዳት ከሆነ እኔ የትኛውም ዋጋ ለመክፈል ዝግጁ ነኝ። በቃ ከኔ ጋር ትከፍላለህ ዋጋ። እንደዛ ከሆነ ዝግጁ ከሆንክ ከኔ ጋር ማድረግ ያለብህ ነገር ታደርጋለህ። ግን ደግሞ የምንከፍለው ዋጋ ወንድምህ መረዳት ከቻለ ነው። አንተ ስማኛ እንዴ መጀመሪያ እኮ መሞከር አለብህ ካሪም። የሆነ ነገር ሳትሞክር የሆነ ነገር ሳታደርግ እኮ ወሬ አይወራም። ምን ነክቶ ነው? የሆነ ነገር ታደርጋለህ፣ ትሞክራለህ። ካልሆነ አልሆነም ነው። ግን ቢሆን ደስ ይለኛል እንደዚህ ቢሆን አይባልማ። ያ ነገር ለማድረግ ትሞክራለህ። ካልሆነ አልሆነም ነው እኮ። አብርሃም እኮ ቅድም እንዳልከው የሆነ ነገሩን ይዤ አስሬ ከሩታ ጋር ሁን እኮ አይደለም። ግን እንዲሆን የቻልኩትን ነገር እሞክራለሁ። ያ ነገር ካልሆነ አልሆነም ነው። በቃ አለቀ። በቃ ሼፋዬ፣ ለማንኛውም እኔ አሁን በዚህ ልክ ስሜታዊ ሆነን እናወራለን ብዬ አላሰብኩም ነበር። ነገር ግን ነገሮች ለማስተካከል ምናልባት አንተ እንዳልከው አብርሃም ከሄርሜላ ጋር የሚመለስ ልጆቻቸውን አብረው የሚያሳድጉ ከሆነ የትኛውም ነገር ለማድረግ ዝግጁ ነኝ። ስለዚህ በቃ እኔ ምን ልበለው፣ እውነት ለመናገር እንደዚህም ስሜታዊ ሆኜ ያወራው ትናንትና የተፈጠረው ነገር ትንሽ ሁለቱ ጋር ለማድረግ የሞከርክበት መንገድ ትንሽ ስለደበረኝ ትናንትና የተፈጠረው ነገር ሰምተኛል። ከአብርሃም ጋር ከዚህ በፊት ብዙ ነገር ውስጥ ገብቻለሁ፣ ብዙ ነገር ተደራርጌያለሁ። ስለዚህ ያ ነገር ውስጥ መግባት አልፈልግም። ወንድሜን ማጣት አልፈልግም። እኔ እኮ ወንድሜ ነው፣ አብርሃም እኮ ወንድሜ ነው። ወይ አብርሃምን እጠላዋለሁ አብርሃምን አልወደውም እኮ ያልኩበት ቀን የለም። እርግጠኛ ሆኜ ስነግርህ አብርሃምን አልፈልገውም ያልኩበት ቀን የለም። ወንድሜ እኮ ነው። አሁንም ያስፈልገኛል። አብርሃም እወደዋለሁ። አጠገቤ ቢሆን የሆነ ነገር እንትን ብንል ደስ ይለኛል። ያ ነገር ለማድረግ ያ ነገር ለመመለስ አሁንም ብዙ ነገር እየለፈ ያለሁት ብዙ ነገር እያደረኩ ያለሁት። ስለዚህ ትናንትና ቢሆን ከአብርሃም ጋር መቆራረጥና ከአብርሃም ጋር መለያየት አልፈለኩኝም። ፊክስ ባደረግ ነበር ነገራቶችን ፊክስ አደረኩት። በቃ አለቀ እንጂ ከሱ ጋር ተጣልቼ ምንም ነገር ማሳካው ከሩታ ጋር ምንም ነገር ማደርገውም ነገር የለም።
ለምን ነገራቶችን ተገንዘባችሁ አስባችሁ ማትረዱ? የራሳችሁን አይምሯችሁ ብቻ የራሳችሁን አረዳድ ብቻ ይዛችሁ መጥታችሁ ሰው ላይ አትፍረዱ። እሺ ፋያ ተሳስቼ ከፈረኩኝ በጣም ይቅርታ። ነገር ግን አሁን እኔ ባልከው ሀሳብ እስማማለሁ። ሩታን ከአብርሃም ጋር ማስታረቅ ከቻለን 100% እርግጠኛ ነኝ። ስለዚህ ይሄ ሀሳብ ከልብ ከሆነ እውነት ለመናገር ካስቀየምኩ በጣም ይቅርታ። ነገሮች እናስተካክላለን ብዬ አስባለሁ። ደውልልኝ። እንደዚህ ተረጋግተህ በቃ መንገድ ካለብን ቀጥታ መንገድ ይዘን ሩታና አብርሽ አንድ ላይ የሚሆኑበትን ነገር እናስተካክላለን። ካልሆነ አልሆነም ነው በቃ። እሺ ፋያ ቴንክ ዩ። የነባት አመሰግናለሁ። እሺ